የኔ ልጅ በሩን ልክፈትልሽ። የአክሊሉ እናት የዋህና ደግ እናት ናቸው ማለት ነው። ድምፅ የሰገን ሲሰሙ አክሊሉ ወጣ ነበርና እንዴ እዚህ ክፍል ለምን እንዳትከፍችው ለምን እንዳትሄዱ አለኝ ልጄ ብላ ቀርባ በሩ ሆና ድምፅ እየሰማች ነበረች። ከዛ ልጄ ልክፈትልሽ አለቻትና ሰገን ደግሞ ድምፅ ስለሰማች ደስ ብሎታል፣ እያለቀሰች ነበረች። ብድግ ብላ ልትካፈት ስትል ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላም ነኝ እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ የሆናችሁ ላይክ፣ ሼር፣ ኮመንት አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ሳብስክራይብ። አክሊሉ ለሰገን ሲገላት ሲል እናቱ ስልክ ደወለች እና እሱ ደግሞ ለእናቱ አነሳላት። ከዛ እናቱ እየመጣሁ ነው ልጄ ክፈትልኝ ስትለው እሱ ደግሞ መግደል አቆመና አንቺ ማትረቢ እናቴ ዛሬ ትመጣለሽ ምንም እንዳትልያት እኔ ልክ እንደ የዋህ ነው የሚታይኝ የምትቆጥረኝ። አንቺ ግን ምንም እንዳትልያት። የሆነ ነገር ስትናገር ግን ልገድልሽ ነው። መግደልሽ ደግሞ አይቀርም፣ እገድልሻለሁ። አንቺ ኮማች ቆየች 5 ዓመት ነው። ሁሉ ሰው እንደሞተች ነው የሚቆጥርሽ። ማንም ሰው አያየኝም እያለ እያስፈራራ ነበር በሽጉጡ። እሳለ ደግሞ አንተ ግደለኝ ባንተ እኮ ሞቻለሁ እያለች እያለቀሰች እሱ ደግሞ አክሊሉ ለእናቱ ስለመጣች ለቀበላት ሄድና ሰገለ ደግሞ እያለቀሰች ነበረች። በጣም ነው የምታሳዝነው። እናቱ ደግሞ ስትመጣ ልጄ አንተ አድገሃል፣ ትልቅ ሆነሃል፣ ለምን አላገባህም? ለምን ልጅ አልወለድክም? እዚህ የመሰለ ቤት እኔ እኮ እዚህ ሲመጣ እኮ በጣም ነው ደስ የሚለኝ። ለዚህ ስላሳየኝ እግዚአብሔር ይመስገን ብላ ለእግዚአብሔር እያመሰገነች ነበረች። እሱ ደግሞ ወደ ቤት አገባች ለእናትና እናቴ እዚህ ያንቺ መኝታ ቤት እዚህ ነው፣ ካልተመችሽ ደግሞ ሌላ እቀይርሻለሁ፣ ችግር የለውም። እኔ ግን ውጪ ደርሼ እመጣለሁ፣ የሆነ ስራ አለኝ ሲላት ለእናቱ ችግር የለውም ልጄ እዚህ እጠብቃለሁ፣ ምግብ ደግሞ እኔ እሰራለሁ፣ ቶሎናልኝ አብረን እንበላለን ምግብ አለች እናቱ ማለት ነው። አክሊለ ደግሞ እናቴ የሆነ ልጅ እዚህ ያለች ወደሳ እንዳትሄዲ አለ ለእናቱ አጠነቀቃት ማለት ነው። እናቱ አክሊል የዋህ ደግ ነው የሚታወቀው። እሱ ግን ከሳ በኋላ ከእናቱ በኋላ ነው የተቀየረ አደገኛ የሰው ገዳይ የሰው ዘራፊ ተንኮለኛ አደገኛ የሆነ ከሳ ከወጣ ከእናቱ ከወጣ በኋላ ነው እንደዚህ የሆነ ያለው ማለት ነው። አክሊል ደግሞ ወደ ጓደኞች ሄዳለሁ ብሎ ሄደና እናቱ ደግሞ በሬንዳ ላይ ቁጭ ብላ ለደለላው ደለላ ሲወጣ ሲል እሳለ ደግሞ ናናና አለችትና አንተ ደለላ መሰለኝ አለችትና እስለ ደግሞ ግራ ገባው ነበር። አንተ አክሊል ነው የሴት ልብስ የለበስከው እንደዚህ እያለ ነበር የእናቱ ያክሊል። አይ ሞርዘ በጣም ነው የሚያስቀኝ ማለት ነው። ከዛ አይኔ ነው መሆን አለብን እንዴ አይኔ ነው ወላ አክሊል ነው የሴት ልብስ የለበሰው እንደዛ እያለ ነበር። እናት ደግሞ አንተ አትጃጀል እኔ እናት ነኝ ስትለው አይ እናት አይደለሽም እሱ ነው እያለ እየፈራ ነበረው። የኔ ፈሪ በጣም አክሊል ነው የሚያፈራው ማለት ነው፣ በጣም ማለት ነው። ከዛ እሳለ ደግሞ የአክሊሉ እናት ነኝ ስትለው ለሞርዛው ለዚህ አክሊል የሚባል ሰው አለች። አንተ እንደዚህ እንዳትለው ልጅ እኮ ለሰው ደጊ ለሰው የሚረዳ ለእናንተ ለደግሞ ተካሪያዎች ከሆናቸው የ1 ወር የ2 ወር አትካፍሉም እያለች ነበረች ማለት ነው። እንዴ አክሊል ነው እንደዛ የሚያደርገው አክሊል ነው ደግ ሰው እያለ ነበረ። ከዛ እሳለ ደግሞ አዎ ልጅ እኮ ደግ ነው፣ ለሰው ይረዳል፣ ለሁሉም ይረዳል፣ ትሁት ነው እያለች ነበረች ማለት ነው። ሞርዘለ ደግሞ አንተ ደልላ መሰለኝ እያለች ነበር። አሁን ምግብ ልበላ ነው ከኔ ጋር ትበላለህ ስትለው አሁን አክሊል ይመጣል ልትገድልኝ ነው እንዴ ብሎ ሞርዘለ ደግሞ ሄደ። ከዛ እናትየዋ ደግሞ ለኢፈራታ ጠርቻ ቤት ምግብ እየበሉ ነበሩ ማለት ነው። ከዛ አክሊል ደግሞ መጣና እየተናደደ ነበር፣ ውስጡ እየተቃጠለ ነበር። ለምን መጣች እዚህ? ምክንያቱም ሰው እንዳይገባ ነው የሚከለከለው የነበረው ማለት ነው። ኢፈራታ ወደ ውስጥ ገብታ ከእናቱ ጋር ምግብ ስትበላ እናቱ ለብቻዋ ምግብ አትበላም መሰለኝ ከሰው ጋር ነው የምትበላው። ከዛ
ፈረታ ጠራችና አብራችሁ እየበሉ እየሳቁ እየተጫወቱ አንቺ ደለላ እዚህ ደለላ ያንቺ ባል ነው አለቻት። አዎ የኔ ባል ነው። ይህ ባል አልመረጥሽም እንደዛ እያለቻት ነበር ማለት ነው። ከዛ አንቺ እኮ አሁን ሆነዋል፣ ግን ለልጄ ነው የሚታገበው ነበር ስትላት ይፈራታል። ደግሞ ለምን ለአክሊሎ አለቻትና አዎ አክሊል እኮ የዋህና ደግ ሰው ነው አለቻትና ኧረ አለቻት ማለት ነው። ከዛ እናቱ ደግሞ ግራ እየገባት ነበር። ለምን እንደዚህ ይላሉ ነው ለልጄ እንደዛ እያለች ነበር። ከዛ አክሊሉ መጣና በጣም ነው የደነገጠ፣ በጣም ተናደደ ማለት ነው። ከዛ ለእናቱ ሰላም አላትና ለኢፈራታ ዝም ሲላት እንዴ ልጄ ሰላም በላችን እንጂ ስትለው እሱ ደግሞ ሰላም አላትና ደስ አላለም ነበር። ከዛ እሳ ደግሞ ፈርታ ሌላ ቀን ልጄ ከኔ ጋር ምግብ ልትበል ነው አለቻትና አረ ዛሬ ብላ እንጂ ወደዚህ እንኳ አልመጣም እያለች በውስጥ ነበረች። ከዛ ፈርቻ ወደ ቤታ ኤፍራታ ስትሄድ አክሊሉ ለእናቱ እናትዬ እዚህ ቃል ላምጣው ነው ቆይ ቆይ አላትና ከኋላ ኤፍራታ ሄዶ አነቃት ማለት ነው። ከዛ አንቺ ማትረቢ ለምን መጣሽ ቤቴ ለምን ገባሽ ሲላት ያንተ እናት ነው ምግብ አብረን እንብላ አለችን አለች። ሳለ ደግሞ ስሚ የኔ የሆነ ነገር ስትነግሪያት እገድልሻለሁ ብሎ እያስፈራራት ነበር ለኤፍራታ ማለት ነው። እሳለ ደግሞ በጣም እየፈራች ነበረት። እሺ አልመጣም አልመለስም፣ ምንም ያንተ ምንም ነገር አልናገርም እንደዛ እያለች ነበረች። ፈርታለ ደግሞ ወደ ቤቷ ኤፍራታና ሉላ ደግሞ ሞገስ ስራ ልፈልግ ወጣ ብሎ ስለነበር ሉላ ወደ ኤፍራታ ሄዳ ነበርና ስሚ ኤፍራታ ሞርዘ ደህና ነው አለቻትና ደህና ነው ትናንትና እኮ እየተጨቃጨቃችሁ ነበር በሰላም ነው አለቻትና ከዛ ኤፍራታ አለ ደግሞ ኧረ ሰላም ነን ምንም አትጨቃጨቀንም ምንም እኮ እኔና ሞርዞ በጣም ነው እኮ የምንዋደደው መጨቃጨቃ እንጨቃጨቅም እንደዛ እየሸፋፈነች ነበረች። አንዱ ትሸፋፍናለች፣ አንዱ ደግሞ ታወጣለች ማለት ነው። ምስጢር የትዳር ማለት ነው። አንዱ ትደብቃለች ማለት አዳር ውስጥ ሆነን የሆነ ምስጢር ከቤታችን ሲወጣ ሌላ ሰው ምንም አይደበቅም ማለት ነው። ራሳችን ነው መደበቅ አለብን ማለት ውጭ መውጣት የለብም። የሆነ ምስጢር ማለት ነው። ከወጣ ወጣ። አክሊሉ ሞገስ ድረስ ቤት ሄዶ አንተ መላጣ ስማ ሲለው በጣም ነው ሳቅ የገደለኝ ማለት ነው። ለሞገስ ስማ ዛሬ እናቴ ትመጣለች ሲለው ሞገስ ደግሞ አዎ አውቃለሁ እዚህ እኮ ነበራቸው ሲለው ስማ እኔ እናቴ ደግና ሩህሩህ ሰው ነው የምታውቀኝ የኔ የሆነ ምስጢር ስትነግራት ግን ለሁላችሁም እገድላችኋለሁ እያለ ለሞገስ እያስፈራራው ነበር ማለት ነው። ከዛ አንተ ደግና ሩህሩህ ነው እናታቸው የሚያውቁ አለና አዎ ሩህሩህ እኮ ነው አዎ ብሎ እየሳቀ ነበረ ሞገስ ማለት ነው። ስለ ደግሞ ውስጥ እየተናደደ አክሊል እየተናደደ ነበር ማለት ነው። ከዛ ሞገስ ደግሞ እዚህ ሰውዬ የሆነ ነገር አለው እንደዚህ ብሎ እያሰበ ነበር ማለት ነው። አክሊል ደግሞ እኔ በልጅነት የደግና የዋህ ሩህሩህ ሰው ነበርኩ። ከዛ ሰው ሲሰድበኝ ሰው ሲመታኝ ዝም ነው የሚለው የነበረው። እናቴ ደግሞ በእኔ የመጣ በሁሉም ጎረቤት ያሉ ትጣላ ነበር። እኔ ደግሞ የሆነ ሰው ሩህሩህና ደግ ከሆናቸው ሰው ደግሞ ጥሩ አይሰጥም። ለዛ ነው እንደዚህ የሆንኩ እንደዛ እያለ ነበር አክሊሉ ለሞገስና እና ስማ አንተ መላጣ የሆነ ነገር እንዳትነግራት ላጠናቀቅህ ነው የመጣሁት አሉና ችግር የለውም ብሎ እየሳቀ ሞገስ ደግሞ ተለያዩ ማለት ነው። ከዛ ሞገስ ለአክሊሉ የሆነ ጥያቄ ልጠይቅህ አለና ጠይቀኝ አለውና ግን አንተ ጨካን ሰው መሆንህ ታውቃለህ አለውና አዎ አለው ማለት ነው። ከዛ እኔ ደስ የሚለኝ አሁን ላንተ እጅህ እግርህ ቁርጥርጥርጥ አርጌ እዚህ ሳርገው እኔ በጣም ደስ ይለኛል። ሰው ሲጣላ በጣም ደስ ይለኛል እያለ ነበር ማለት ነው። ከዚህ ሰው ይጠብቃችሁ እና ሞገስ ደግሞ ፈርቶ ምንም አልነግርም ለእናትህ ብሎ ወደ ቤቱ ገባና አክሊል ደግሞ ወደ እናቱ ሄደ ማለት ነው። ከዛ በድጋሚ ለእናቱ ማለት ነው መጣልኝ እንዴ ልጄ እንደዛ ስትለው እሱ ደግሞ በድጋሚ የሆነ ነገር አለኝና እኔ ሊሄድ ነው እና እዚህ በድጋሚ እንዳትሄዲ
ሚስቴ ነች፣ ግን ትንሽ ያማታል፣ ትጫዋለች እና እንዳትከፍታት አደራ አደራ እናቴ ብሎ ለእናቱ አጠነቀቃት ማለት ነው። እናቱ ለለ ደግሞ እንዲህ እዚህ ምን ሁና ነው የዘጋች? ምን ሁና ነው የሚታለቅ ሰው እያለች ነበረች። ከዛ አክሊሉ ሄደና እናቱ ለደግሞ ተደብቃ እየሰማች ነበረች። ከዛ ልጄ ልካፍትሽ እንዴ ስትላት ሰገን ለደግሞ ትኝቻ ስለነበር ያረረችው እጅዋ ያመማ ስለነበር እያለቀሰች ነበረ። ለዛ ነው ድምፃ የሰማችት እናቷ ማለት ነው። ተስፋ እናደርጋለን እናቷ ትካፍታለች በሩ ማለት ነው። ከዛ ትወጣለች ወይም ወደ ጸበል እንወስዳት እያለች ነበረች። አክሊል ደግሞ በጣም እየተናደደ ነበር። አይሆንም እናቴ ጸበል አትሄድም እንደዛ እያለ ነበር ማለት ነው። አክሊሉ ልትሞትና በር ዘግቶ ልጫወታትና እንደዚህ እንጂ ሌላ አይፈልግም ማለት ነው። ስለዚህ እናቱ ነው ሁሉ የተደበቀ ማንነቱ በኋላ ታውቃለች ማለት ነው። ውድ ቤተሰቦቼ እና በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆኑልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ባይ ባይ።